ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥር 28 2018 ዓ.ም በዛሬው መረጃ ሰዓታችን በደቡብ ወሎ ዞን ወጊዲ ወረዳ ያጌ ተብሎ በሚጠራ አካባቢ 6 የአንድ ቤተሰብ አባላት የሞቱበት ውጊያን በተመለከተ፣ በሰሜን ሸዋ ዞን በጸጥታ ችግር ምክንያት የስልክና የኢንተርኔት አገልግሎት ስለመቋረጡ፣ በምዕራብ ሸዋ ዞን በእገታና በዝርፊያ የተገኘ ግማሽ ሚሊዮን ብር የሚጠጋ ገንዘብ ወደ ባንክ ለማስገባት ስለሞከረው ግለሰብ፣ ህወሓት አዲስ እያደረገ ያለው የጦርነት ዝግጅትና ወደ ኤርትራ የተላኩ ወታደራዊ ተሽከርካሪዎችን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኢትዮጵያ በፋኖ ታጣቂዎችና በፌዴራል መንግስት መካከል ለ3 ዓመት የቀጠለው መፍትሄ ያልተገኘለት ግጭት ዛሬም የንጹሃንን ደጅ እያንኳኳ የቤተሰብ መሰረቶችን ማፍረሱን ቀጥሏል። በደቡብ ወሎ ዞን ወጊዲ ወረዳ ያጌ ተብሎ በሚጠራ አካባቢ ትናንት የተከሰተው የከባድ መሳሪያና የጥይት እሩምታ ሌላኛው የሀገራችን ጥቁር ጠባሳ ሆኖ ተመዝግቧል። በዚህ ጥቃት የአንድ ቤተሰብ አባላት የሆኑ 6 ንጹሃን ዜጎች ህይወታቸው በአሰቃቂ ሁኔታ ያለፈ ሲሆን ይህም በጦርነቱ ምክንያት የሚከፈለው ዋጋ ምን ያህል ከባድ እንደሆነ ዳግም አረጋግጧል። ጥቃቱ የተከሰተው በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተደረገ የተኩስ ልውውጥ መሆኑ ተረጋግጧል። ይሁን እንጂ የጥይቱ ሰለባ የሆኑት የፖለቲካ ተዋናዮች ሳይሆኑ የዕለት ጉርሳቸውን ለማምጣት የሚለፉ ምስኪን ገበሬዎችና የቤት እመቤቶች ናቸው። በአንድ ፀሐይ ስር በአንድ ጥላ ስር የሚኖሩ የ6 የቤተሰብ አባላት ህይወት በአንድ ጊዜ መቀጠፉ የአካባቢው ማህበረሰብ በታላቅ ድንጋጤና ሀዘን ውስጥ ጥሎታል። ከሟቾች በተጨማሪ ከ10 በላይ የሚሆኑ ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። እነዚህ ወገኖቻችን በአሁኑ ወቅት በሕክምና ላይ የሚገኙ ሲሆን 4 ተጎጂዎች በደረሰባቸው ከፍተኛ ጉዳት ምክንያት ወደ ደሴ ሪፈራል ሆስፒታል ተልከዋል። ሆስፒታሉ ቀድሞውኑ በጦርነት ተጎጂዎችና በመድኃኒት እጥረት እየተፈተነ ባለበት በዚህ ወቅት እንዲህ ያሉ አዳዲስ አደጋዎች በጤና ተቋማት ላይ ተጨማሪ ጫናን እየፈጠሩ ይገኛሉ። ይህ በወንድማማቾች መካከል የሚደረግ አሸናፊ የሌለው ጦርነት ትርፉ ሞት፣ መፈናቀልና የኢኮኖሚ ውድመት ብቻ ሆኗል። የኢትዮጵያ ሕዝብ ዛሬም ድረስ ለምን ብሎ እየጠየቀ ነው። ፖለቲከኞች በጠረጴዛ ዙሪያ መፍታት ያልቻሉትን ልዩነቶቻቸውን በገበሬ ማሳና በንጹሃን መንደር ውስጥ በአፈሙዝ ለመፍታት መሞከራቸው የታሪክ ተወቃሽ ያደርጋቸዋል። የጦርነቱ ቀጥተኛ ሰለባ የሆኑት ወገኖቻችን ብቻ ሳይሆኑ የሀገሪቱ የወደፊት ተስፋም ጭምር ናቸው። በየቀኑ የሚፈሰው የሰው ደም፣ የሚወድመው ንብረትና የሚፈራረሰው ማህበራዊ ትስስር ለትውልድ የሚተርፍ ጠባሳን እየጣለ ይገኛል። የፖለቲካ ድርድር እየተባለ የሚነገረው ወሬ በመሬት ላይ ካለው እውነታ ጋራ አልገናኝ ማለቱ ህዝቡን ለከፍተኛ ተስፋ መቁረጥ ዳርጎታል። በወጊዲና መሰል አካባቢዎች የሚካሄዱ ግጭቶች የግብርና ስራን ከማስተጓጎላቸው ባለፈ የንግድ እንቅስቃሴዎችን ገድበዋል። ዛሬ በወጊዲ የሚለቀሰው ለጠፋው የሰው ህይወት ብቻ ሳይሆን ለጠፋው ሰላምና ለናፈቀው መረጋጋት ጭምር ነው። የአንድ ቤተሰብ አባላት የሆኑ የ6 ሰዎች ህይወት ሲረግፍ የቀረው ማህበረሰብ ውስጥ የሚፈጠረው ስነ ልቦናዊ ስብራት በቀላሉ የሚጠገን አይደለም። ይህ አላስፈላጊ ጦርነት እንዲቆም ህዝቡ ደጋግሞ ቢጮሁም የሚሰማው ጆሮ ግን የጠፋ ይመስላል። ንጹሃን ዜጎች በገዛ ቀያቸው በሰላም የመኖር መብታቸውን ተነጥቀዋል። በመንግስትም ሆነ በታጣቂ ኃይሎች በኩል የሚደረጉ ወታደራዊ እንቅስቃሴዎች የንጹሃንን ደህንነት ከግምት ውስጥ ያላስገቡ መሆናቸው አሳሳቢነቱን ይበልጥ ያጎላዋል። የወጊዲ እልቂት ለሁላችንም የማንቂያ ደውል ሊሆን ይገባል። በፖለቲካ ልዩነት ምክንያት የሚፈሰው የሰው ደም የትም እንደማያደርሰን ካለፉት ዓመታት ታሪካችን ትምህርት ወስደን መማር ነበረብን። ለሟች ቤተሰቦች መጽናናትን እየተመኘን ይህ የወንድማማቾች እልቂት በአስቸኳይ ቆሞ ወደ ሰላማዊ ድርድር እንዲመጣ መላው የኢትዮጵያ ሕዝብ ድምጹን ሊያሰማ ይገባል። በኦሮሚያ ክልል ሰሜን ሸዋ ዞን በሚገኙ የተለያዩ ወረዳዎች ውስጥ ካለፈው እሁድ ጀምሮ የሞባይል ስልክና የኢንተርኔት አገልግሎት በድንገት መቋረጡን ተከትሎ በአካባቢው የሚገኙ ነዋሪዎች ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ መጋለጣቸውን ገለጹ። የአገልግሎቱ መቋረጥ በተለይም በደገም፣ ኩዩ፣ ሂዳ አቦቴና ወረጃርሶ ወረዳዎች ላይ በከፍተኛ ሁኔታ የታየ ሲሆን እስካሁኑም አገልግሎቱ ወደ ነበረበት አለመመለሱ ታውቋል። ቢቢሲ አፋን ኦሮሞ የአካባቢው ነዋሪዎችና የኢትዮ ቴሌኮም ኃላፊዎችን ጠቅሶ እንደዘገበው የግንኙነቱ መቋረጥ የተከሰተው ያለምንም ቅድመ ማስጠንቀቂያ ነው ተብሏል። በጉዳዩ ላይ አስተያየታቸውን የሰጡት የደገምና የወረጃርሶ ነዋሪዎች
ስልክ መደወልም ሆነ የሞባይል ዳታ መጠቀም ካቆሙ ቀናት መቆጠራቸውን ገልጸዋል። ይህም በሩቅ ከሚገኙ ቤተሰቦቻቸው ጋር ለመገናኘትና የንግድ ስራዎችን ለማከናወን ትልቅ እንቅፋት እንደሆነባቸው አስረድተዋል። የኢትዮ ቴሌኮም የፊቼ ወረዳ ኃላፊ አቶ ቦጃለታ በአካባቢው የአገልግሎቱ መቋረጥ መኖሩን በይፋ አረጋግጠው ኃላፊው እንደገለጹት መቆራረጡ የተከሰተው በኩባንያው በኩል በሚያጋጥሙ የተለመዱ የቴክኒክ ብልሽቶች ወይንም የጥገና ስራዎች ምክንያት አይደለም ብለዋል። ይልቁንም ውሳኔው ከማዕከል የመጣ መሆኑን ጠቁሞ አገልግሎቱ መቼ እንደሚመለስ የታወቀ ነገር እንደሌለ ገልጸዋል። ይሁን እንጂ ኃላፊው እንደገለጹት የሞባይል ስልክና የዳታ አገልግሎት ቢቋረጥም መደበኛ የስልክና የቋሚ ዋይፋይ አገልግሎቶች አሁንም በመስራት ላይ ይገኛሉ ብለዋል። ሆኖም አብዛኛው የህብረተሰብ ክፍል ጥገኝነቱ በሞባይል ስልክ ላይ በመሆኑ ይህንን አማራጭ የአገልግሎቱን ክፍተት ሊሞላ እንዳልቻለለት ይናገራሉ። የአገልግሎቱ መቋረጥ መንስኤ በይፋ ባይገለጽም ነዋሪዎቹና ታዛቢዎቹ ጉዳዩ በአካባቢው ካለው የጸጥታ ሁኔታ ጋር ያያይዙታል። የሰሜን ሸዋ በተለይም የአገልግሎቱ የተቋረጠባቸው ወረዳዎች መንግስት ሸኔ ብሎ የሚጠራቸው የኦሮሞ ነጻነት ሰራዊት ታጣቂዎች ጋር በተያያዘ በተደጋጋሚ ግጭቶች የሚስተዋሉባቸው አካባቢዎች ናቸው። ባለፉት 4 ዓመታት በእነዚህ ወረዳዎች ውስጥ ሰላማዊ ዜጎች ላይ የሚፈጸሙ ግድያዎች፣ እገታዎች፣ ዘረፋዎችና የንብረት ውድመቶች በስፋት ሲዘገቡ ቆይተዋል። የመንግስት የጸጥታ ኃይሎች በአካባቢው በሚንቀሳቀሱ ታጣቂዎች ላይ ወታደራዊ ዘመቻ እያካሄዱ መሆኑ የሚታወቅ ሲሆን የግንኙነት መቋረጡ ከዚሁ የጸጥታ ዘመቻ ጋር የተያያዘ ኦፕሬሽናል ስትራቴጂ ሊሆን እንደሚችል ነዋሪዎች ግምታቸውን ይሰጣሉ። በአሁኑ ወቅት የአገልግሎት ግንኙነቶች መቋረጥ በዜጎች የዕለት ተዕለት ኑሮ ላይ የሚያሳድረው ጫና ከፍተኛ ነው። በተለይም በአካባቢው በሚያልፈውና አዲስ አበባን ከሰሜን ኢትዮጵያ ጋር በሚያገናኘው ዋና መንገድ ጋር ተደጋጋሚ የመንገደኞች እገታ የሚፈጸም በመሆኑ የስልክ አገልግሎቶች አለመኖር ተጓዦቹም ሆኑ ነዋሪዎች ወቅታዊ የጸጥታ መረጃ እንዳያገኙ አድርጓቸዋል። ከዚህም በተጨማሪ የባንክ አገልግሎቶችና የዲጂታል ክፍያ ስርዓቶች ኢንተርኔት ላይ የተመሰረቱ በመሆናቸው በወረዳዎቹ የሚገኙ የንግድ እንቅስቃሴዎችን ሽባ እየሆኑ መምጣታቸው ተገልጿል። የሰብአዊ መብት ተሟጋቾች መሰል የአገልግሎት መቋረጦች የዜጎችን መረጃ የማግኘት መብታቸውን ከማገዳቸውም በላይ በችግር ጊዜ አስቸኳይ የሕክምናና የደህንነት ድጋፍ እንዳያገኙ እንደሚያደርጋቸው በተደጋጋሚ ሲገልጹ ቆይተዋል። እስካሁን ድረስ የአገልግሎቱ መቋረጥ እስከ መቼ እንደሚቀጥል ከፌዴራል መንግስትም ሆነ ከኢትዮ ቴሌኮም ዋና መስሪያ ቤት የተሰጠ ተጨማሪ ማብራሪያ የለም። በምዕራብ ሸዋ ዞን በአምቦ ወረዳ ንጹሃን ዜጎችን በማገትና በዝርፊያ የተገኘ ከፍተኛ መጠን ያለው ገንዘብ ወደ ህጋዊ ባንክ ስርዓት ለማስገባት ሲንቀሳቀስ የነበረ ተጠርጣሪ በቁጥጥር ስር መዋሉን የአካባቢው ፖሊስ መምሪያ አስታወቀ። እንደ አምቦ ወረዳ ፖሊስ ጽሕፈት ቤት መረጃ ከሆነ ድርጊቱ የተፈጸመው በወረዳው ስር በሚገኝ ጉለልፋ ቀበሌ ልዩ ስሙ ፈንታ ተብሎ በሚጠራ አካባቢ ነው። ግለሰቡ በአካባቢው በሚንቀሳቀሱ የታጠቁ ኃይሎች ወይንም የወንጀል ቡድኖች አማካኝነት ከንጹሃን ዜጎች በእገታና በዝርፊያ የተሰበሰበ በአጠቃላይ 450 ሺህ ብር ይዞ ወደ አምቦ ከተማ ሲንቀሳቀስ ተይዟል። የአምቦ ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ከበደ ገለልቻ ለጋዜጠኞች በሰጡት መግለጫ ኦብሳ ረጋሳ የተባለ ይህ ተጠርጣሪ ገንዘቡን በከተማው በሚገኝ አንድ የንግድ ባንክ ውስጥ ገቢ ለማድረግ ሲሞክር ቀደም ብሎ በደረሰው ጥቆማና በጸጥታ አካላት ክትትል እጅ ከፍንጅ መያዙ ተረጋግጧል። ፖሊስ ባደረገው የመጀመሪያ ደረጃ ማጣራት ተጠርጣሪው ኦብሳ ረጋሳ በትውልድ አካባቢው ግንደበረት ከተማ እንደሆነና በአሁኑ ወቅት ደግሞ በወለታ ከተማ ነዋሪ መሆኑ ታውቋል። ግለሰቡ ይህንን መጠነ ሰፊ ገንዘብ ከሌላ የጥፋት ቡድን አባል ተቀብሎ ወደ ባንክ ለማስገባት የተላከ መካከለኛ ወንጀለኛ ሳይሆን እንደማይቀር ፖሊስ ጥርጣሬውን ገልጿል። ይህ ድርጊት በዞኑ የሚስተዋለውን የሰላማዊ ዜጎችን ደህንነት የሚያውክና የኢኮኖሚ አሻጥር የመፈጸም እንቅስቃሴ አንድ አካል እንደሆነ ተመላክቷል። ወንጀለኞቹ በእገታ የሚያገኙትን ገንዘብ ወደ ህጋዊ የገንዘብ ዝውውር ለማስገባት የሚጠቀሙባቸው ስልቶች ፖሊስ በቅርበት እየተከታተለ መሆኑ አዛዡ አክለው አብራርተዋል። ኢንስፔክተር ከበደ አክለውም እንደገለጹት በአሁኑ ወቅት በተጠርጣሪው ላይ ጥብቅ ምርመራ እየተካሄደ ይገኛል ብለዋል። የወንጀሉን ሰንሰለት ሙሉ በሙሉ ለመበጣጠስና ከጀርባ ያሉ ተባባሪዎችን ለይቶ ለማወቅ ምርመራዎችን አጠናክረን ቀጥለናል ብለዋል። ምርመራው እንደተጠናቀቀ መዝገቡ ተደራጅቶ ለፍትህ አካላት ወይም ለአቃቤ ህግ እንደሚላክ ተገቢውን የህግ ቅጣት እንዲያገኝ እንደሚደረግም ገልጿል። ፖሊስ በዚሁ አጋጣሚ ማህበረሰቡ ለሚያደርገው የጥቆማና የትብብር ስራ ምስጋናውን አቅርቧል። መሰል የወንጀል ድርጊቶች በዜጎች ሰላማዊ ህይወትና በሀገር ኢኮኖሚ ላይ የሚያደርሱት ጉዳትን ለመከላከል ህዝቡ አጠራጣሪ እንቅስቃሴዎችን ሲመለከት በአቅራቢያው ለሚገኝ የጸጥታ አካላት መረጃ በመስጠት እንዲተባበር ጥሪ
ጥሪ አቅርበዋል። ይህ ስኬታማ የቁጥጥር ስራ በምዕራብ ሸዋ ዞን እየታየ ያለው የእገታ ወንጀልን ለመግታት የሚደረግ ጥረት አካል እንደሆነም ተገልጿል። በሰሜን ኢትዮጵያ የተገኘው አንጻራዊ ሰላምን ተከትሎ የፕሪቶሪያው የሰላም ስምምነት አፈጻጸም እየተገመገመ ባለበት በዚህ ወቅት በድንበር አካባቢ አዳዲስ የጦርነት ዝግጅቶችና ወታደራዊ እንቅስቃሴዎች መታየታቸው አሳሳቢነቱን ጨምሯል። ከቅርብ ቀናት ወዲህ ከቀጠናው የሚወጡ መረጃዎች እንደሚጠቁሙት ከሆነ በቀጣዩ ጊዜ ሰላሙን ፈታኝ ሊያደርጉ የሚችሉ ወታደራዊ ዝግጅቶች በሁለቱም ወገን በኩል በስፋት እየተስተዋሉ ይገኛሉ። ይህ ሁኔታ በተለይም ባለፉት ዓመታት በጦርነት ክፉኛ የተጎዱ የድንበር አካባቢ ነዋሪዎችን ዳግም ወደ ስጋት ውስጥ የከተተ ሲሆን ጉዳዩን በቅርበት የሚከታተሉ ወገኖችም ሁኔታው አሳሳቢ ደረጃ ላይ መድረሱን እየገለጹ ነው። ከወታደራዊ መረጃ ምንጮች ሸገር ጆርናል ያገኘው መረጃ እንደሚያሳየው ከሆነ ካለፈው ማክሰኞ ጀምሮ የህዝባዊ ወያኔ ሓርነት ትግራይ ወይንም የህወሓት ታጣቂዎች ወደ ኤርትራ ድንበር አቅጣጫ የሚያቀኑ 15 የትራንስ ተሽከርካሪዎችን ማሰማራታቸው ተሰምቷል። ይህም እንቅስቃሴ በተለይ በታሪካዊና ስትራቴጂካዊ የድንበር ቀጠናዎች ላይ ያተኮረ የጦርነት ሙከራ ሊኖር እንደሚችል ትልቅ ጥቆማ ተደርጎ ተወስዷል። እንቅስቃሴው በስፋት እየታየባቸው ባሉ አካባቢዎችም ከራማ ጋራ በሚዋሰኑ የጋሽ ባርካ መስመር፣ በጾረናና በገርሆ ስርናይ አቅጣጫ፣ በታሪካዊ በባድሜ ግንባር እንዲሁም በዛላምበሳ በኩል ያሉ አራቱም ወሳኝ ቀጠናዎች የሚያካትት እንደሆነ መረጃው ያመለክታል። በእነዚህ አካባቢዎች የሚስተዋሉ የተሽከርካሪዎችና የሰው ኃይል እንቅስቃሴ የአካባቢውን ሰላም አደጋ ላይ የሚጥል ከመሆኑም በላይ በሁለቱ አገራት መካከል ያለውን ግንኙነት ይበልጥ ውስብስብ ሊያደርገው እንደሚችል ይገመታል። በሌላ በኩል የህወሓት ወታደራዊ አመራሮች በትናንትናው ዕለት በማይጨው እርሻ ኮሌጅ ተገኝተው ካለፉት ቀናት ጀምሮ የነበረውን አጠቃላይ የጦርነት ሁኔታ እንዲሁም የቀጠናውን ወታደራዊ እንቅስቃሴ በጥልቀት መገምገማቸው ታውቋል። በዚህ ወታደራዊ ግምገማ ላይ ትልቅ የአመራር ለውጥ የተደረገ ሲሆን በተለይም ከጸለምት ጀምሮ እስከ ራያ ያለውን ሰፊ ወታደራዊ መስመር በበላይነት እንዲመሩ ብርጋዴር ጀነራል ህጸ ወልደ ጊዮርጊስ እና መዲድ መመደባቸው ተነግሯል። ይህ የአመራር ለውጥ ድርጅቱ ለቀጣይ ወታደራዊ እርምጃዎች ራሱን እያዘጋጀ መሆኑን የሚያሳይ እንደሆነ ተንታኞች ይገልጻሉ። በግምገማው ወቅት የፌዴራል መንግስቱ የራሱን ውሳኔዎች ማሳለፉን በመጥቀስ እነርሱም የራሳቸውን ወታደራዊ ዝግጅትና አሰላለፍ መቀጠል እንዳለባቸው በመግባባት ላይ መደረሱ ተጠቁሟል። የወጣው ዝርዝር የመስክ ስምሪት መረጃ እንደሚያሳየው ከሆነ የጦር ኃይሉ በተለያዩ አርሚዎች ተከፋፍሎ ስልታዊ ቦታዎችን እንዲይዝ ትዕዛዝ ተላልፏል። በዚህም መሰረት አርሚ 24 በቀጥታ በጥቁር አስፓልት መስመር አላማጣን፣ ዋጃንና ቆቦን እንዲሸፍን ሲደረግ አርሚ 31 ደግሞ የአላማጣ ግራና ቀኝ ኮረብታዎችን በመያዝ እንደ ተደራቢ ድጋፍ ኃይል እንዲንቀሳቀስ ስምሪት ተሰጥቶታል። በተመሳሳይ መልኩ አርሚ 43 በራያ ጨርጨር አካባቢ ያለውን ይዞታ እንዲቆጣጠር የተመደበ ሲሆን አርሚ 44 እና 22 ደግሞ ከወጀራት እስከ አባዓላ ያለውን ሰፊና ስልታዊ ቀጠና እንዲሸፍን ትዕዛዝ ወርዶላቸዋል። ይህ አይነቱ መጠነ ሰፊ የስምሪት ክፍፍል ቀጠናውን ወደ አዲስ ግጭት እያመራ ስለመሆኑ ቁልፍ ማሳያ ተደርጎ እየተወሰደ ነው። ይህ ወታደራዊ ዝግጅት መረጃ በስፋት እየወጣ ያለው የአፍሪካ ህብረት በክትትል ማረጋገጫና ተገዢነት ሂደት ስር የተወጣጡ ከፍተኛ ባለሙያዎች ወደ መቀሌ በተላኩበት ማግስት መሆኑ ነገሩን እጅግ አነጋጋሪና ተቃራኒ ያደርገዋል። እነዚህ ከፍተኛ ባለሙያዎች ወደ መቀሌ ያቀኑት የፕሪቶሪያውን የሰላም ስምምነት አፈጻጸም ለመገምገም እንደሆነ ቢታወቅም በጎን ግን እንዲህ ያሉ ግዙፍ የጦርነት ዝግጅቶች መሰማታቸው በሰላም ሂደቱ ላይ ጥቁር ጥላ ሊጥሉ እንደሚችሉ ይገመታል። ባለፉት ጥቂት ዓመታት በነበረው ደም አፋሳሽ ጦርነት ምክንያት አገሪቱና ህዝቦቿ የከፈሉት ዋጋ እጅግ ከፍተኛ በመሆኑ ዳግም ወደ ግጭት መግባት ለማንኛውም ወገን የማይፈይድ ትርፍ እንደሌለው የፖለቲካ ተንታኞች በጽኑ እያሳሰቡ ይገኛሉ። በመሆኑም የፌዴራል መንግስቱም ሆነ የህወሓት አመራሮች አሁንም ቢሆን የተፈጠሩ ልዩነቶችን በሰላማዊ ውይይትና በዲሞክራሲያዊ መንገድ በፕሪቶሪያው ስምምነት ማዕቀፍ ውስጥ ሆነው ለመፍታት ቅድሚያ መስጠት እንዳለባቸው እየተገለጸ ነው። ጦርነቱ ትርፉ ሞት፣ መፈናቀልና የንብረት ውድመት ብቻ መሆኑን ካለፈው ታሪክ በመማር ለህዝቡ ሰላምና ለቀጠናው መረጋጋት ሲባል ከማናቸውም አይነት ወታደራዊ ግጭቶች መታቀብ ብቸኛው አማራጭ መሆኑን መገንዘብ ያስፈልጋል። የዓለም አቀፉ ማህበረሰብም ሆነ የአፍሪካ ህብረት የጀመሩትን የሰላም ጥረት አጠናክሮ በመቀጠል ቀጠናው ዳግም ወደማይወጣበት የጦርነት አዙሪት ውስጥ እንዳይገባ የበኩላቸውን ጫና ማሳረፍ እንደሚጠበቅባቸው ተገልጿል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።